ሰላም እንዴት ናችሁ? ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ያው የተፈጠረው ነገር ትንሽ ቢረብሸኝም ደህና ነኝ። ቤተሰቦች እንዴት ናችሁ እናንተ? ዛሬ እንግዲህ ተመልሼላችሁ መጥቻለሁ። ዛሬ እንግዲህ ባልተለመደ መልኩ የመጣሁት እነ ብሌን ቤት ጋር ነው እና ያው የነ ብሌን ቤት እዚህ ጋር ነው ያለውና ዛሬ እንግዲህ ቤተሰቦች ያው እነ ብሌን ጋር የመጣሁበት ምክንያት ምን መሰላችሁ? ያው ስልክ እያነሳችልኝ አይደለም። ሰሞኑን በተፈጠረው ጉዳይ በጣም ደብሯታል። እኔ ብሌንና ጓደኛዋን ለማስማማት በሄድኩበት ርቀት ብሌኔ በጣም ከፍቷታል፣ ደብሯታል። እኔ ደግሞ ጓደኛሞች ናቸው፣ የ8 ዓመት ጓደኛሞች ናቸውና ዝም ብሎ እንደቀልድ መለየት የለባቸውም ብዬ ያው ቤተሰቦች እንግዲህ ስሞክር ነበረ። ግን በሞከርኩት ደግሞ ሙከራ ያው ብሌን በጣም ከፍቷታል። ሌላ ነገርም እያሰበች ነው። ጓደኛዋ ያው ቤተሰቦች እኔን ለመቅረብ በጣም ፈልጋለች። ግን ያው ጥያቄ ማቅረባልኛለች። ጥያቄውን አልተቀበልኩም። ገና ትንሽ ማሰብ እፈልጋለሁ ጊዜ ወስጄ ለጥያቄው ማለት ነውና የብሌን ጓደኛም ስለሆነች እኔም ከብሌን ያለኝን ነገር ማጣት ስለማልፈልግ ያው ላስብበት ብያታለሁ። እሱን እንግዲህ እያሰብኩበት ነው። እና ቤተሰቦች ያው እንደምታውቁት እኔና ብሌን መሀል የተፈጠረው ነገር እየከረረ እሷን በጣም እየደበራት እዚህ ደርሷልና ስልክ እያነሳችልኝ አይደለም በፍጹም። እና ባለፈውም ቀለበት አድርጋ ነበር፣ እጇ ላይ ታችኋት ነበረ። እኔም ማለት ቀንቼ አይደለም እናንተ እንዳሳባችሁት ምናምን ቀንቼ ወይ የሆነ ሰው ለምን እንደዚህ ያደረገላት ምናምን ብዬ ሰው አድርጎላትም ከሆነ ኦር ዝም ብላ ቀንቼ አይደለም። ያው እሷ ላይ የሚኖር አዲስ ነገር መጠየቅ አለብኝ ብዬ ስለማስብ ነው ያንን ያደረኩት። እና ያው ቀንተሃል እያላችሁ የምትሉ ሰዎች ቀንቼ አይደለም። ብቀናም ምን ችግር አለ? ብሌን የኔ ጓደኛ ናት። ያው ብቀናም ችግር የለውም። እና ቤተሰቦች እንግዲህ ቤቷ ጋር የመጣሁበት ምክንያት ከቤቷ ላስጠራት ምናምን ሳይሆን ከቤቷ አሁን ማስጠራት ምናምን አልፈለኩም። አንኳኩቼ ብጠራት ምናምን ያው ልትወጣ ትችላለች፣ ግን አልፈለኩትም፣ ያንን ማድረግ አልፈለኩትም ቤተሰቦች። እና አሁን ያሰብኩት ምንድነው ክረምት ነው ያው እንደምታዩ ስም ደርቤ ምናምን የመጣሁት እስኪ ስትወጣ ጠብቄ ለማናገር ነው። የው ጋርም ደውዬለት ነበረ። የውም ስልክ እያነሳልኝ አይደለም ስደውልለትና በቃ ያለኝ አማራጭ ቤት በር ላይ ቁሜ እስከምትወጣ ድረስ መጠበቅ ነው። በሆነ ሚንስ ያው ከቤት ትወጣለች ወይ ሱቅም ወይ የሆነ ቦታም ልትሄድ መውጣቷ ስለማይቀር ቤቷ በር ላይ ቁሜ ይዛታለሁ ማለት ነውና አናግራታለሁ ስለሆነው ነገር እና ላስረዳት እሞክራለሁ። እኔ እናንተ እንደምትሉት ሳልወዳት ቀርቼ ወይ የሆነ እሷን ለማናደድ ፈልጌ ሳይሆን ያው እሷ ከመጀመሪያም ጀምሮ ኖርማል ጓደኛሞች ነን እያለች ለጓደኛዋ ነግራ ነው ጓደኛዋን እዚህ ያደረሰቻትና እኔ ደግሞ የ8 ዓመት ጓደኛሞች ናቸው ምናምን ያ ጓደኝነታቸውም እንዳይፈርስ ፈልጋለሁ። እና ቤተሰቦች በቃ እኔን ብትረዱኝ ደስ ይለኛል። እሷን እንደተረዳችሁት እኔን ብትረዱኝ ደስ ይለኛል። ያው እኔ ሁልጊዜም የተሻለውን ነገር ለማድረግ ነው የሚሄደው። እኔ ግንኙነታችን እኔ ብሌን ግንኙነት እንግዲህ የሚጎዳ ነገር አላደርግም። ስለዚህ እስኪ እስከምንወጣ እንጠብቃታለን። ከመጣች መጣች፣ ካልመጣች እንግዲህ ቻው ብያችሁ እኔም ወደ ቤት እሄዳለሁ። እስኪ እንጠብቃት። ያው ላያችን ላይ ዝናብ ሊዘንብ ይችላል። ልብስም ደርቤ ነው የመጣሁት። እስኪ ቤተሰቦች እንጠብቃት። ማናይቶት ማናውቆት የልብን መጎዳት አይ የልብን መጎዳት ጎንበስ ቀና እያለ ሳይኖረው ረዳት አሄ ሳይኖረው ረዳት አለ ሳይታክተው ብቻውን ሲወዳት አሄ ብቻውን ሲወዳት እኔማ ከስቃይ ከጭንቀት አልዳንኩ እንደው ላላገኝሽ እባክህ። ትሰራለህ? ደህና ነሽ? ደህና ነኝ። የምትሰራለህ? ምንሽ ነው ስልክ ማታነሽልኝ? በቃ አልፈለኩም ማውራት። እዚህ ድረስ ምን ልትሰራ ነው የመጣኸው? አሁን በእናትሽ በጣም ደክሞኛል። ይኸውልሽ ከ2 ሰዓት በላይ ነው ያስጠበቅሽኝ። ምንድነው ቆይ የምትለው? በቃ ስልክ ማለት ስነ ስርዓት። በቃ ስልክ ማንሳት አልፈለኩም ማለት እኮ ምንም ነገር አልፈልግም ማለት ነው። ለምንድን ነው እዚህ ድረስ የምትመጣው? ምን ፈልገህ ነው? አንቺን ፈልጌ ነው የመጣሁት። በቃ ማናገር አልፈልግም። በቃ ስልክ ካላነሳው እኮ በቃ ማናገር አልፈልግም። በቃ ለምንድን ነው ማታርፈው? ለምንድን ነው ሰፈር ውስጥ ምንድን እየሰራ ያለው አልገባኝም። ካሜራውን አጥፋና ሂድ ሱራፊል። በሰላም ደህና ነሽ?
እኔ በጣም ደህና ነኝ። ካንተ ጋር ደግሞ ለምንድን ነው ካልተገናኘን እንደውም ገባ ብለሽ ለምንድን ነው የመጣው? ስልክ አነሳልሽኝ በምን ማድረግ ይላል? አልፈለኩም። መብት እኮ ነው። በቃ ስልክ አነሳው ማለት ላወራህም ላናገርህም አልፈልግም በቃ። እና ዩብጋም ደግሞ አትደውል። ለምንድን ነው ይደውልሽ? እግዚአብሔርን ይኸውልሽ 1-2 ሰዓት ነው ከዚህ ከቆምክ እሱ የኔ እሱ እኔን አይመለከተኝም። ግን አሁን እኔ አልፈልግም ነው ገባክ? ለምንድን ነው ዩብንስ እየደወልክ የምትጨቀጭቀው? በቃ አንዴ ሁለቴ እኮ ተደውሎ ካልተነሳ ያ ሰው አልፈልግም ብለህ ለምን ደግሞ አትተው? ምንድነው ካሜራ ይዘህ ምናምን በሬ ድረስ ምናምን ሰላም በይ። ደህና ነሽ? ለምንድን ነው ሰላም የምልህ? እኔ እናንተ እኮ ጨርሰናል። ለምንድን ነው ቤቴ የምትመጣው? ለምንድን ነው የምትበጠብጠኝ? ለምንድን ነው የምትደውለው? ምንድን ነው አንድ ጊዜ ደወል ካላነሳው ለወንድሜም ደወል ካላነሳም ሰው በቃ አልፈልግም እኮ። እሺ ምንድነው ማለት? እኔ ለምንድን ነው እንደዚህ ያደርግሻለሽ? እኔ ከጓደኛሽ ጋር ያለውን ነገር ለማስተካከል አንዳንድ ነገሮችን ምናምን ብቻ እናንተ እንዳትለያዩ ነው ፍላጎቴ። ለምንድን ነው እንደዚህ እየሆንሻለሽ? ሰው እንኳን ላናግረስ ሲል እኮ እንደ ቦርሳ ነው አይደል ያንጠለጠልክ የትን ቦታ ይዛህ ብትመጣ አይደለም ማለት የግድ እኮ ግን ባልፎ የተፈጠረው ነገር አልገባሽም? ይኸውልሽ ስራ ላይ ነበርኩኝ። ከስራ ስወጣ ደወለችልኝና በቃ ይሄን ነገር እንዴት እንደምናስተካክለው እየነገርኳት ነበር ለሱ። አሁን እሱ ምንም ምን ጋር ምንም የሚለውጠው ምንም የሚስተካከልም ነገር የለም። ስለዚህ እባክህ ተወኝ በቃ። እኔ እኮ ምንም አላልኩም፣ እንደዚህ ሆንልኝ አላልኩም፣ እንደዚህ ሆነ አላልኩም፣ ምንም አላልኩም። ከህይወታችሁ በቃ ሰላማዊ ህይወት ኑሩ ብዬ ከህይወታችሁ ወጥቻለሁ። ገባክ? ቀለም ድሮ እየመጣህ የምትበጠብጠኝ በቃ ሰው እንኳን ሲቀጥርህ እኮ አየው የግድ ሌላም ነገር ማየት እኮ አይጠበቅብኝም። ባለፈው ብየዋለሁ የግድ እኔና እሷ መሀል ከሆነ ነገር አለ ከኔና ከእሷ መሀል ውጪ እስከምትለኝ ድረስ መጠበቅ የለብኝም። ገባክ? በቃ ገባኝ። መጀመሪያም ላይ ጥሩ ነገር አልነበረህም። ልክ እሷ ስትመጣ ደግሞ ለኛ ነው ማንን ትዲው አልገባሽም ብለኝ ይኸውልሽ እኔና እሷ መሀል እየተፈጠረ ያለው ነገር ምንም አልገባሽም። እኔና እሷ መሀል እየተፈጠረ ያለው ነገር ነገሩን ለማስተካከል ነው እያወራን ያለ ነው። አልገባሽም? እና ባለፈው ደግሞ ስለዚህ ቀለበት ጠየቅኩሽ ዝም ብለሽ ሄድሽ። ይሄ ለኔ ክብር አይደለም። አሁን እኔ ስላንተና ስለሷ ለኔ ማብራራት አይጠበቅብህም። ለምን እኔ አይመለከተኝም። አንተም ደግሞ መጣስ እጅሽ ላይ ቀለበት አየው ምናምን ብለህ እኔ ደግሞ መጣ አይጠበቅብህም። አይመለከትም። በቃ እኮ ይዛኔ አልበጠብጣችሁም ለካኔ ነበርኩ ሶስተኛ ሰው ብዬ ከመሃላችሁ ነው ፊት መናገር ያለብኝ ነገር ተናግሬ ወጥቻለሁ። ገባ? ግን አሁን እዚህ ጋር እየመጣ ሰፈሬ አትበጥብጠኝ፣ እየደወልክ አትበጥብጠኝ። በቃ ማንሳት አልፈለኩም ማለት አልፈልግም፣ ላወራ አልፈልግም፣ ላገኘህ ማለት ምን አደረኩሽ? ምን በድዬ ነው? ምንም በደል ካላልኩም ግን ጓደኛሽ እኮ ናት ወደ ህይወቴ የመጣችው። እኔ እንዴ ወደ ጓደኛሽ ግን ነገር እኮ ነው ብለህ ማስቀረት ትችል ነበር አይደል እንዴ? እኮ ታዲያ ያልተረዳሽው ነገር ላይ ለምንድን ነው እንደዚህ ቶሎ ውሳኔ ለመወሰን መጨኩ? እየተረዳሽኝ አይደለም። ግን አሁን የእውነትን እንነጋገር፣ ስለዚህ ጉዳይ ድጋሜ ሄደን እንኳን እንነጋገር ቢባል እሷ ከኔ የሷ ጓደኛት ከኔና ካንተ ግንኙነት ይበልጣል እንዴ? አይበልጥም። ያን ጊዜ ነው ብለህ ብዙ ነገሮችን ማስቀረት ይቻላል። የስንት ዓመት ጓደኛሽ እኮ ናት። የስንት ዓመት ጓደኛዬ ስለሆነች ታዲያ ከኔ ጋር አብሮ ካለ ሰው ጋር ቤስት ፍሬንድ መሆን አለባት? በተጠራህበት ቦታ ሁሉ እጇን ይዘህ መገኘት አለብህ እንዴ? ያኔ እኮ ነግሬሃለሁ፣ ይሄ ነገር መጥፎ ነገር ይፈጥራል። አቁም ስል እውነት አንተ እኔን ብትወድ እውነት አንተ እኔን ብታከብር ኖሮ ያን ጊዜ ምንም ይሄን ያህል ነገር ውስጥ መገባባት አይጠበቅብንም። ቤትሽ ድረስ ነው የመጣሁት። አሁን ድምፅህን ቀንሳ አትጩ። ገባ? እኔ ሰፈር ውስጥ እንደዚህ አይነት ነገር አልፈልግም። ምንም አይነት ጭቅጭቅም አልፈልግም። እኔም ደግሞ አልፈልግም ቤት ደግሞ ሰምተው ወጥተው ሌላ ነገር እንዲፈጠር ደግሞ አልፈልግም። ገባ? እኔ ቤተሰቦቼን አከብራለሁ። በእንደዚህ አይነት ነገር ደግሞ ወርጄ መገኘትም አልፈልግም። ምንድነው የሚያወርደው? ምንም የምትወርጂበት እኮ ነገር የለም። በቃ እኔና አንቺ እንስማማ እና ስለ ነገሩ ቁጭ ብለን እናወራበት። እናንተን ላስማማችሁ። በቃ የማይመለከትም ነገር ካልሽኝ ከዚህ ነገር ልውጣ። በቃ ለአንዴና ለመጨረሻ ጊዜ አሁንም እየነገርኩህ ነው። እኔና እሷ መሀል ምንም የሚለወጥ ነገር የለም። እንደውም ጥሩ ነው። እንኳን ፈጣሪ ይሄንን ነገር አመጣና ማን እንደሆነች አንተንም ማን እንደሆን ስላሳየኝ እንደውም ይሄ ነገር በመፈጠሩ እንደውም በጣም ደስተኛ ነኝ። በጣም ደስተኛ ነኝ። የእሷንም ያንተንም ማንነት ስላየውበት ማለት ነው። ስንት ዓመት ሙሉ ጓደኛዬ ናት እህቴ ናት ብዬ ማስባት ሴት ያው ዛሬ ላይ በምን እንደቀየረችኝ ቤተሰቦች እናንተም ሁሉንም ያያችሁት ነገር ነው። ጓደኛሽ ናት። እኔ ምን ላድርግ ታዲያ? አዎ እኮ ምን ላድርግ አይደለማ። ብዙ ነገሮች ስታደርግ ቦታ ስትከፍት የነበረው እኮ አንተ ነህ። ያኔ ግን ነው ማለት ትችላለህ ነው ነግሬሃለሁ አይደል? ባህሪው አስቸጋሪ ነው። ፊት አትስጣት ብዬ ነግሬሃለሁ። በቃ መገናኘትን ካለባችሁ እኔ ባለሁበት ትገናኛለህ ብዬ ስነግርህ በጣም ጥሩ ሴት ናት። በጣም ተንከባካቢ ናት። የትኛውም ወንድ የሚመኛት ሴት ናት አልክ። በቃ ከዚህ በላይ ሌላ እና መታ ቤት ድረስ እየተንከባከበችኝ ስታመም የሆነ ነገር እያደረገች ምናምን አይተሻታል እኮ። ልብሽ የሚያውቀው ነገር ነው። ለምንድን ነው አንቺ ለውሳኔ የሚቸኩዩ? እሺ የእሷ እንክብካቤ ተደረገኝና ከተገኘ እዛ ጋር ነው ረፊ ብለሽ በስነ ስርዓት ነው ፊት ነገርሽ እኮ ዝም ብለሽ ከምታልፊ እኮ ብቻዋን አክብሬ እንደቀል አንዴ ስሚ ብለኝ ይኸውልሽ፣ አንድ ስሚ የተሳሳችው ነገር ቤቴ ድረስ ልጠይቁኝ መጣችሁ። ቤቴ ድረስ መጣችሁ እንደዛ እኔን ትሪት ስታደርገኝ ነው ማድረግ የለብሽም እንደዚህ አይነት ነገር ብለሽ ስነ ስርዓት የዛን ቀን ብታስይዣት ኖሮ ከዛ በኋላ ሌላ ነገር ውስጥ አትገባም ነበር።
አንቺ ነሽ መንገድ የከፈትሽው። እኔ እኮ ይኸውልህ እኔ አይደለሁም መንገድ ቤተሰቦች እናንተ ማይታችኋል አይደል? ራሴን አዋርጄ ብዙ ያደረኳቸው ትክክል የሆኑ ነገሮች አሉ አይደለ? አንተ ማይታል። ግን እነዛ ነገሮች ደግሞ አጥፍቻለሁ፣ ይቅርታ ከህይወታችን ውጪ ብዬ በስነ ስርዓት መንገድ ላናግር ሞክራለሁ። ግን እቺ ልጅ ምንድነው ያለችው? ሱራፌል ይምጣና የኔና የሱ ጓደኝነትን አልፈልገውም የሚል ከሆነ ጓደኝነታችን ይቆማል። ማይል ከሆነ ግን ለምን ብዬ ነው ጓደኝነቷን ማቆም አልከው? ምን ስላደረገችኝ ጓደኝነቷን አቆማለሁ ማለት እኮ አንቺ ሶስተኛ ሰው ነሽ። የግድ እኮ ቀጥታ አማርኛ መሆን የለበት። ገባክ? በጣም ብዙ ጊዜ እድሎች ሰጥቻለሁ። በጣም ብዙ ጊዜ ራሴን አዋርጄ መስሎኝ እኮ ነው። ግን እኔ ደግሞ ልጅቷን በደንብ አላውቃትም እኮ ያን ያህል እኮ አላውቃትም። ራሴን አዋርጄ እዚህ ጋር መጥቼ መለመን ይቀረኛል። ለሷንም ጠርቼ ስነ ስርዓት ባለው መንገድ ይቅርታ ጠይቄ ስሜታ ያደረገችኝ ከሱም አልፎ ደግሞ በጥፊ የምትማታው ጭራሽ እሷ ናት። ያው ተነጋግራችሁ እኔም ነግሬያታለሁ ትክክል እንዳልሆነች። ምንድነው እኔና እሷ በቃ የኔና እሷ ግንኙነት አይሆንም። በቃ አንቺና እሷ ካልሆነ ደግሞ እኔን ቁጭ ብለሽ ልታዳምጪኝ ይገባል። በቃ እኔ ደግሞ አንቺን ልተውሽ አልችልም። በጣም ብዙ ጊዜ እኮ ለማዳመጥ ሞክሬያለሁ። በጣም ብዙ እድሎች ሰጥቼሃለሁ። በጣም ብዙ ጊዜ ቁጭ ብዬ ለማናገር ሞክሬያለሁ። ጨቅጫቃ ነሽ እስከምባል ድረስ ማለት ነው። ገባ? የኔ እናንተ ጓደኝነት የኔ እናንተ መሀል ያለው ነገር እሷና እኔ መሀል ያለው ጓደኝነት እንዳይፈርስ ብዬ በጣም ብዙ ነገሮችን አድርጌያለሁ። ገባ? በጣም መስመሬን ሁሉ እንደ አማራጭ ልስጥሽ በቃ ማለት አሁን እኔና አንቺ በዚህ በሷ ምክንያት ተለያይተን መቅረት የለብንም፣ ተዘጋግተን መቅረት የለብንም። ትንሽም ከፋም ለማን ረዘም ላለ ጊዜዎች አብረሽ ነበርሽ ከጎኔ የነበርሽውና እንደ አማራጭ አንድ ነገር ልስጥሽ። እኔ ከሷ ጋር ያለኝን ነገር ኮምፕሊትሊ እዚህ ጋር አቋርጣለሁ። ይሄ አሁን ባለፈው ባልኩት በቀለበቱ ቀንቼ በመናምን አይደል? ግን ቆይ አሁን እኔ ቀለበት ሳረግ ነው እንዴ ከሷ ጋር ያለህን ነገር ግንኙነት አቋርጠህ ወደኔ የምትመጣው? አይደለም። ቀለበት ሳረግ ስታይ ምን አዲስ ነገር ተፈጠረ? ስንት ጊዜ ሙሉ መጥቼ ታው ስልክ ያልሰማ ሰው ዛሬ ቀለበት አዲስ ቀለበት ስት ምንድነው ሰራስቶ ወደኔ መምጣት? አየክ አንተ ነገሩን ለማስተካከል የጣሉበትን ሲያነሱ አንቺ ጥፋተኛ ከሆነሽ እኔን ልውስጤ ከተችኝ እንኳን ትንሽ ብለኔ እንትን ብለሽ እኮ ነው ልጅቷን ጓደኛዬ ነው እያልሽ አስተዋውቅሻት። እንዴት ነው ሴት ልጅ ለጓደኛዋ ፍቅረኛዋ ጓደኛዬ ነው ብላ ታስተዋውቅ? ይሰማኸኝ ነው አይደል? አትሻል ጾም ለዚህ ቀን እሺ ለማስረዳት ልሞክር። እሺ በቃ ይሄን ነገር ከእጅሽ ላይ አውጥተሽ ጣይና እንነጋገር። አይመለከትም። ነገርኩ ካሁንም ብሌን ይሄንን አድርጊ ብለህ እኔ ማዘዙ መብቱ የለህም። አይመለከትም። ማለቅ እናወራለን ላልከው ነገር ደግሞ አሁን ከሰፈሬ ሂድ ያለው ነገር አስቤበት እደውላለሁ። እኔ ጭቅጭቅ አልፈልግም። አሁንም እኔ የሆነ ቦታ ሲሄድ ስወጣ ነው አይደለ ድንገት ያገኘኝ። አሁንም እንዳጠብቀኝ እኔ ወደ መሄድበት ልሂድ። ሰፈር ውስጥ ምንም አይነት ነገር አታርግ፣ ልጁንም አታንከራተተው፣ ምንም በማይለወጥ ነገር ላይ ማለት ነው። ስለዚህ ፕሊስ በቃ እንትን አስበለኝ። ለምንድን ነው እሺ የማታናግሪኝ? አናግሪኝ እና ተወሰነ አውርተን ነገሩ ላይ በቃ ተስማምተን ምንም የማይለወጥ ነገር ዝም ብሎ መጨቃጨቁ ምንም ጥቅም የለውም። ስለዚህ እኔ ወደ መሄድበት ልሂድ። ቤተሰቦች እናንተንም በጣም ይቅርታ በቃ እኔ ወደ መሄድበት ልሂድ። አናግሪኝ እንጂ በስነ ስርዓት ነገሩን እናስተካክለው። ቤተሰቦች እኔ ማለት ነገሩን ላስተካክል ነው የመጣሁት። ጭራሽ እሷ ደግሞ እምቢ ብላለች። የትም አልሄድም፣ እጠብቃታለሁ እስከምትመለስ ድረስ እዚህ ቁጭ ብዬ ነው የምጠብቃት። ስላመላለስኩሽ ጥፋተኛ ነኝ፣ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራብሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድ። ነንጃ ናግሪኝ። ምን ሆነሻል? ቆይ አንቺ ምን ሆነኛ? ኩልጆች አይደለንም። በቃ ቆመሽ እኮ ልታወሪኝ ይገባል። ማውራት አልፈልግም ካልኩኝ ማውራት አልፈልግም አልኩኝ ነው በቃ። ሰፈር የምትበጠብጠው ኧረ አንቺ ልጅ ተይ ተይ፣ በስነ ስርዓት አውሪኝ። ተይ እዚህ ቤትሽ ድረስ መጥቼ የምሬን ነው። እኔ አልመለስም ከዚህ በኋላ። እኔ ማውራት አልፈልግም በቃ ከዚህ በኋላ የምሬን ነው። ፊርኩኝ አልመጣም። ቤትሽ ድረስ መጥቼ እንደዚህ አድርገሽ መልሽኛለሽ። መሆን ካለበት ራሱ ነገሩን አስቤበት እኔን ካሳመነኝ እደውላለሁ እኮ በቃ አስተካክለዋለሁ እኔ ነገሩን። ብቻ አንቺ በቃ እንደዚህ ስልክ አለማንሳትሽ ምናምን አቁሚ እኮ። ነገርኩ አይደል? እኔም ጊዜ እፈልጋለሁ።
ላስብበት አልኩ አይደል ላስብበት የሚሆን ከሆነ እደውላለሁ ካልደወልኩ ደግሞ አልፈልግም ማለት ነው ይግባህ በቃ ምንድነው አንተ ምን ሆነህ ነው ለምንድነው ሰፈር የምትጠብጠው እኔ ሰፈር አልበጠበጥኩም በቃ ነገሩ ማስተካከል ስልካንሽልኝሽ አላነጻ ራሴ እደውላለሁ አልኩ በዚህ የምትቀበል ከሆነ ተቀበል ካልሆነ ትቼክ ልገባ ነው ራሴ እደውላለሁ ያለውን ነገር ላስብበት የሚያሳምነኝ ከሆነ እደውላለሁ ካልደወልኩ ደግሞ አልፈለኩም ማለት ነው አለቀ ስለዚህ እምቢ ምትል ከሆነ ደግሞ እገባለሁ ጥዬ ድጋሜ ስልክ አላነሳም ስለዚህ ሰፈር ማትበጥብጥ ደውይልኝ ስልክሽን እጠብቃለሁ አንጨቃጨቅ ላስብበት ቁጭ በየስ በደም ከራሴ ጋር ላውራበት ይሄ ነበርና ነገሩ የሚያሳምነኝ ከሆነ ደውልልሃለሁ ካልደወልኩ ደግሞ በቃ ከዚህ በኋላ አንተ ህይወት ውስጥ መምጣትም አልፈልግም አንተ ምን ህይወት ውስጥ እንድትመጣ አንተ መስማማት አልፈልግም እንዴ አንቺ ካልደወልሽ ታዲያ በቃ እሺ ደውላለሁ ላስብበትና ነገሩን ጊዜ ስጠኝ የተሰራው ነገር ይሄ ዝም ብሎ በቀልድ የሚታለፍ ነገር አይደለም ታውቀዋለህ አንተ ምን እንዳደረክና በደም ላስብበት ጀምር አሁን ራሱ ቤት እየጠበቁኝ ነው ስለዚህ ቀሌላ ነገር አትጣር ላስብበት ሌላውን እናወራበታለን በቃ ደውላለሁ ራሴ በቃ ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣሁ ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ